የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ደራሲ የታሪክ ተመራማሪ መምህር ዳንኤል በለጠ ይገኛል። ወደሱ ነው የምናልፈው። ዳንኤል ጤና ይስጥልህ፣ እንደምን አደርክ? እንደምን አደርሽ ወንድነሽ? ሰላም ነኝ፣ አመሰግናለሁ። እንዴት ነው? አዎ ዳንኤል፣ እንግዲህ አንተ በርካታ መጽሐፍትን ጽፈሃል። የመጽሐፎች እንግዲህ ዋና ጭብጥ ሀሳብ እርሳቸው ደግሞ እንደምናውቀው በኢትዮጵያ ቤተ እስራኤላውያን ታሪክ እና የዘር ሀረግ ላይ በአብዛኛው ትኩረት ያደረገ ነው። እንደው እነዚህ መጽሐፍት ስትጽፍ እንዴት ነው? መረጃዎች ቀላል አይደሉም። ወደ በርካታ ዓመታትን ወደኋላ ተመልሰህ ነው እና የምታጠናክራቸው። እንዴት ነው መጽሐፋቸው? መረጃዎች እንዴት ነው የምታገኛቸው? ትንሽ አንድ መጽሐፍ ለመጻፍ ብዙ መረጃዎች መሰብሰብ ግዴታ ነው። መረጃ ያው ከጥንት ከተጻፉ ታሪኮች እነሱም በተለያዩ ቦታዎች በሙዚየሞች እንደገና የተለያዩ ቦታዎች የሚገኙ ሲሆኑ ሌሎች ደግሞ በግለሰብ ደረጃ የተያዙም ሊኖሩ ይችላሉ። እንደገና ሰዎችንም በሰዎችንም ቃለ መጠይቅ በማድረግ ሌላው ደግሞ ያው ብዙ ተቆፍረው የሚገኙ ታሪኮች መጽሐፍ ቅዱሶች ያንን ተመርኩዞ ነው አንድ ነገር ታሪኩ እንደዚህ ነው ሲሉ ያንን ነገር ደግሞ ግዴታ ትክክል መሆኑን አለመሆኑን በተለያዩ መንገዶች ማረጋገጥ ያስፈልጋል። ሲጻፍ ደግሞ መረጃዎችን ይዞ ነው ከየት እንደተወሰደ፣ ማን እንደጻፈው፣ መቼ እንደተጻፈ፣ ከየት እንደተገኘ እነዚህ ነገሮች በሙሉ ሆነው ሲጻፉ መጽሐፉን ታማኝነት እንዲሆን ያደርገዋል ማለት ነው። እና ብዙውን ጊዜ ያሳለፍኩት ታሪኮችን በመሰብሰብ በመረዳት በመማር ነው። ከዛ በኋላ ነው እንግዲህ ጽሁፍ የሚመጣ። አዎ እንደው በእስራኤል በተለይ በከፍተኛ ትምህርት ተቋማት እስከ ቅርብ ጊዜ ድረስ ስለ ኢትዮጵያ ይሁዳውያን፣ ስለ ኢትዮጵያ ቤተ እስራኤል በዕብራይስጥ ከተጻፈው መጽሐፍ ይልቅ በእንግሊዝኛ የተጻፈው የውጭ ሀገር ዜጎች የጻፉት መረጃ ይበልጥ ነበር ማለት ይቻላል። እስከ ቅርብ ጊዜ እንደው መረጃዎችን በቀላሉ ፈልጎ ለማግኘት በአካዳሚ በከፍተኛ ትምህርት ተቋማት ደረጃ ቀላል አልነበረም እና አሁን ደግሞ አንተም ሌሎችም እየጻፋችሁ ነው። በጣም ትልቅ ነገር ነው። ምክንያቱም ታሪካችን ሳይጻፍ ያለፈው እንደው በቃል ከትውልድ ወደ ትውልድ የተላለፈው ይበልጥ ነበርና ይሄ ደግሞ እውነት ቁጭት ነው። አሁን ግን ያለው ሁኔታ ጥሩ ነውና አንተ ዳንኤል ጌዲዮንም በተባለው መጽሐፍ እንግዲህ የኢትዮጵያ ቤተ እስራኤላውያን በኢትዮጵያና አካባቢዋ ስልጣን ላይ ሀገርና ሕዝብ ሲመሩበት የነበረውን ጊዜ የሚመለከት ታሪክ ጽፈሃል። ጠቢባን ሌላም መጽሐፍት አሉና እንዳው እስኪ እንግዲህ ያላነበበ ሰው ይኖራል መጽሐፍቱን እንግዲህ ለማንበብም እንዲመች በተለይ ወጣቱ ትውልድ እስኪ በተለይ ስለ ጠቢባን ስለሚለው መጽሐፍ ይዞቱ ባጭሩ ከሞላ ጎደል ምንድን ነው የሚመስለው? አዎ ጠቢባን ብዙ መጽሐፎች ጽፌያለሁ። ከነሱም አንዱ ታሪክን በተመለከተ ከጻፍኳቸው መጽሐፎች ሀጊዶኒም የሚባለው ሀጊዶኒም የኢትዮጵያ ይሁዳውያን ታሪክ የሚለውና ጠቢባን ከጎንደር እስከ ሸዋ የሚሉት መጽሐፎች ናቸው። ሀጊዶኒም የሚለው መጽሐፍ መጨረሻ ማለት ይቻላል ባለፈው 4 ዓመት የወጣ መጽሐፍ ነው። እሱ መጽሐፍ ትልቅ ዝናን ያተረፈ መጽሐፍ ነው። ብዙ አዳዲስ የታሪክ መረጃዎች የተገኙበትና ያሉበት መጽሐፍ ነው። በጣም ትልቅ ነው። ሁለተኛው የጠቢባን ታሪክ የሚለው እሱም እንደዛው በ2017 የወጣ መጽሐፍ ነው። ከሰሜን እስከ ሸዋ ያልኩት የጎንደር ዙሪያ በጎንደር ዙሪያ ያሉትን ቤተ እስራኤሎች ብቻ ሳይሆን ሰሜን ሸዋ የሚኖሩትን ቤተ እስራኤሎችም የሚያጠቃልል ነው። ይሄን የጻፍኩት እኔ ብቻ ሳይሆን ከሰሜን ሸዋ ከነበሩት ወይም ካሉት ባለፈው 292 ዓመት ወደ ሰሜን ሸዋ የተሰደዱት ቤተ እስራኤሎች ከነሱ ክፍል የሆነው አንዱ ጋር ነው።
ያው ወደ 200 ገጽ የሚሆነውን ሲጽፍ 100ውን ገጽ እሱ ስለነሱ ታሪክ ጽፎ ያዘጋጀው ነው። መጽሐፉን ትልቅ እውቅና አግኝቷል ማለት ይቻላል። ከ292 ዓመት በፊት ከየት ነው ወደ ሰሜን ሸዋ የተሰደዱት? እንግዲህ ያው ያላነበቡትም ስላሉ ነው። እነዚህ የተሰደዱት በጣም የታወቀ ነው ታሪካቸው። ከኛ በጠዳ አካባቢ ጠዳን አካባቢ ነው የተሰደዱበት ምክንያት በዛን ጊዜ ኢትዮጵያ በንጉስ ኢያሱ ጊዜ ነው። በንጉስ ኢያሱ ጊዜ የሸዋው ገዥ ልክ ይሄ ንጉስ ኢያሱ ከአባቱ አጼ በከፋ ከሞተ እሱ ነገሰ። እሱ በነገሰ ጊዜ 4 ዓመት እንደቆየ በርሱ ኩቻ ነበር። በቃ መናናቅ ነበር። አልገዛም የማለት እንትን ነበረ። የሸዋው ግብር አልከፍልም ሲል ወታደሮችን ላከ። በዚህ ወታደር ጦር አዛዥ የነበሩ 3 የጦር አዛዦች ነበሩ። ከነዚህም አንዱ አጎቱ ራስ አገረገዥ ነው። እንደገና ሁለተኛው ደግሞ ራስ ወዳጆ ይባላል። በጣም በታሪክ የታወቀ ገዥ ነው። እዛ ብዙ ወታደሮችን ይዘው ሄዱ። ከነዚህ መካከል ቤተ እስራኤሎች ነበሩ፣ እዛ አካባቢ ነበሩ። ጠመንጃ የሚሰሩ ለጦር አስፈላጊ የሆኑ ነገሮችን እንዲሰሩ ሁልጊዜ ይዘዋቸው፣ በጦርነት ጊዜ ሁልጊዜ ይዘዋቸው ይሄዱ ነበር። በዛን ጊዜ ያው የእጅ ጥበባቸው ስለሚፈለግ በጦርነት ተፈላጊ የሆኑትን ጦር ምናምን ነገር የሚሰሩትን በዛን ጊዜ በዚህ ጦርነት አዝማች ይባላል። አዝማች የጦር አዝማች የሸዋው ክልል መርድ አዝማች ነው የሚባል ያሸንፋቸዋል። ብዙ እንትኖች ተገደሉ። ብዙ እዚህ የንጉሱ ወገን ወታደሮች አለቁ። ከነዚህ የተረፉ ትንሾች ናቸው። የንጉሱ አጎትም ተያዘ። ራስ ወዳጆ ይህን ከተወሰኑ ወታደሮች ጋር አመለጠ። ይሄ አሁን በኢትዮጵያ ታሪክ በጣም የታወቀ ነው። ብዙም ተጽፏል ስለዚህ እና በዛን ጊዜ ይሄ ንጉስ ይሄ የሸዋው መርድ አዝማች የተባለው የታሰሩትን ያሰራቸውን የማረካቸውን ሲያይ እጅ ጥበብ ያላቸው ሆኖ እናንተ ማለት ነው ጥቅም ያደላቸው ብሎ አስቀራቸው። በጣም የሚገርመው እሱ ራሱ ይሄ መርድ አዝማች የተባለው እኔ የንጉስ ሰረጸ ደንግል ልጅ የሆነው ያዕቆብ ልጅ ነኝ ብሎ ጽፏል። ራሱ ያዕቆብ የሚባለው ሰረጸ ደንግል እስራኤሎችን ሲያሸንፍ በጦርነት ልብነ ድንግል ሲያሸንፍ በሚስት ደረጃ የወሰዳት ምንድነው የጊዶንን ልጅ የሆነችውን እንደ ሚስት ወሰዳት። እሷ ያዕቆብን ወለደች። ያዕቆብ የልጅ ልጅ ነው። እንግዲህ ይሄ በአንድ በኩል ክርስቲያን ሲሆን በአንድ በኩል እስራኤል ነው ማለት ነው። የጌዲዮን ትውልድ ነው። የአዲስ የተገኘ መረጃ ነው። ስለዚህ እንደዛ እንደ ጥቅም ብቻ ሳይመለከት እንደገና ደግሞ ወገናዊ በዛን ጊዜ ወገናችሁን ሄዳችሁ አምጡ ተብለው ብዙ እዛ አካባቢ ሰዎች እቃቸውን እያስቀመጡ እንትን እየቀበሩ ሄደው ተቀመጡ። አሁን ብዙውን ጊዜ ለረጅም ጊዜ ስለነሱ ብዙ ተጽፏል። የተለያዩ ተመራማሪዎች ካለፈው 200 ዓመት በላይ ድረስ አግኝተዋቸው ስለነሱ ጽፈዋል። ጄምስ ብሩስ የሚባለው ራሱ ጽፈዋል። እንደገና ሌላ ፕሮፌሰር ፓንክኸርስት የተባለው የተለያዩ ብዙ የውጭ ደራሲያን እና ተመራማሪዎች ስለነሱ በሰሜን ሸዋ ይሁዲዎች አይሁድ እንደነበሩ በእጅ ሙያነት፣ አንጥረኝነት፣ ሸክላ ስራ፣ አናጢ ስራ እየተሰማርተው የሚሰሩ ብዙ እንዳሉ ተጠቅሰዋል። ሌላው ደግሞ ዶክተር ያዕቆብ ፋይትሎቪችም ባለፈው ከ100 ዓመት በላይ በ1908 እንደዚህ ሀገር አቆጣጠር ሲሆን በ1900 እንደ ኢትዮጵያ አቆጣጠር ሄዶ አይቷቸዋል፣ ተገናኝቷቸዋል። እሱም በጻፈው መጽሐፍ በ1908 ወይም 1900 በጻፈው መጽሐፍ በአዲስ አበባ ጠቢባን ተብለው በሚታወቁ ክፍል እንዲህ ብሎ ጽፏል። የሸዋን አርጎች አይሁድ ወይም ፈላሾች እንደሆኑ ያስባሉ። እነሱ ግን ራሳቸው ክርስቲያኖች እንደሆኑ ይናገራሉ። ጠቢባን
በሰንበት ስራ አይሰሩም። በሰንበትና በበዓላት ለክርስቲያኖች የማይታወቁ ልዩ ጸሎቶችን ያደርጋሉ። ስለዚህ ክርስቲያኖቹ አይሁዶች እንደሆኑ ይደመድማሉ። አዎ እንደ ፈላሻዎች ሁሉ ጎንደር እንዳሉት ፈላሻዎች ሁሉ ቡዳ እንደሆኑ በማውራት ስም ያጠፉባቸዋል ብሎ ገጽ 114 እና 115 ጽፎት ይገኛል። እንደገና ፕሮፌሰር ታምራትም ስለነሱ ብዙውን ጊዜ ተነግረዋል። ዮና ቦጋለ ጽፎ ነበር መጽሐፍ ስለነሱ። ያው ኃይለ ሥላሴ ጨርሶ መንግስቱ ሲነሳ በፍርሃት የተነሳ ጽፎ የነበረው መጽሐፍ ተወደቀ ይባላል፣ ጠፋ ይባላል። እንደገና ሌሎች የእስራኤል አባቶቻችን አባ ጌጥ ሄደው ነበር። ነቄስ አዳነ ሲናገሩ ነበር። ነቄስ ብርሃን ይናገሩ ነበር። ፊልምም እኔ ያው ፊልም አለ የተሰራ ፊልም ዩቲዩብ ላይ እንኳን ከወጣ 4 ዓመት በላይ ይሆነዋል መሰለኝ፣ ግን ቆይቷል መሰለ እንደገባኝ። እንግዲህ እንዳለኝ መረጃ ፊልሙ ከ13 ከ14 ዓመት በፊት የተሰራ እንደሆነ ነው የሰማሁት። እና እንዳልከው በዚህ በሰሜን ሸዋ ዙሪያ ቀጨኔ አካባቢ የሚያጠነጥን ነው ፊልሙ። ከጎንደር እንደመጡ ነው የሚናገሩት። አሁን ያልካቸው መረጃዎችም የተጠቀሱበት ቦታ አለ። እንግዲህ ዞሮ ዞሮ አሁን በቅርብ ጊዜ የመጡ ነበሩ የዚህ ማህበረሰብ አባላት እንግዲህ ቀጨኔ አካባቢ እንደሚኖሩ ይታወቃል በይፋ። እነሱ ከዚህ በፊትም መጣው ነበር በአንተ አማካኝነት እንደመጡ ነው ማስታውሰው። ከ8 ዓመት በፊት ይመስለኛል ባልሳሳት ቃለ መጠይቅም አድርገንላቸው ነበርና ሁኔታው አዲስ ነገር አይደለም። እስኪ እንደው አንተና አሁን እዚህ ያለው የኛ ቤተ እስራኤሉ ማህበረሰቡ ያደረገውን ስራ እነሱን ለማገዝ ወይም ደግሞ በትክክል የኛ ወገን ናቸው ከጎንደር ነው የሄዱ ብሎ የሰራውን ስራ የሄደበትን ርቀት ምን ያህል ነው? ምን ያህል ሄዳችኋል? መጀመሪያ ደረጃ ስለነዚህ እዚህ ሀገር ከገባን ስለነዚህ ማንም እምልሽ የሚያውቅ አልነበረም። ይህን የዶክተር ያዕቆብ ፋይትሎቪችን የጻፋቸው መጽሐፍ ስመለከትና ዮና ቦጋለ የጻፈው እና ፕሮፌሰር የጻፉትን ስመለከት እንዴት እንደዚህ አይነት እስራኤሎች አሉ ብዬ ግዴታ እንትን ማለት አለብኝ ብዬ ታሪክ እየጻፍኩ እያለ ነው ታሪኬን እየጻፍኩ እያለሁ ያን ጊዜ እንዳጋጣሚ ከዛ እንትን በጋዜጣም አንዳንድ እንትኖች ስለኔ ይጻፉ ነበር፣ ስለ ስራዎቼ ቴሌቪዥንም ቃለ መጠይቅ አደርግ ነበረ ብዙ እና ከዛ አንድ ልጅ ያይና ጋዜጠኛ ነህ ይለኛል ከሰሜን ሸዋ ባለፈው በ2014 ጋዜጠኛ ነህ ብሎ መልእክት ያስቀርልኛል። እኔ ጋዜጠኛ አይደለሁም ደራሲ ነኝ እለዋለሁ። በኋላ እኔማ በሰሜን ሸዋ የሚገኝ ቤተ እስራኤል ነኝ ሲለኝ ያን ጊዜ ልክ ታሪካቸውን አውቃለሁ። በጣም ነው መረጃ አገኘ። አዎ በኋላ እኔ መጽሐፍ እየጻፍኩ ነው እስኪ ንገረኝ ስለው ቀስ በቀስ አነጋገረኝ። እዛ እንጻፍ እሱም እዚህም ከመጽሐፉም የነሱን ታሪክ መጨመር እንዳለብን ተግባብተን ያው መጽሐፍ ጀመርነው። 2 ዓመት ተኩል ይሆናል። ያን መጽሐፍ ጽፌ ስለነሱ ማስታወቂያ ስጽፍ ሰው በቃ ይሰው ያበደ ምን አመጣብኝ እያሉ ብዙ ትችት ነበረ። ብዙ እምልሽ የማይባሉ ነገሮችም ተጽፈው ነበር። በኋላ በ2018 መጽሐፉ አልቆ ስለነሱም ብዙ አውርቼ መረጃዎችንም ጽፌ የኛ አባቶች ታሪካቸውን ሲናገሩ እንደነበረ በኋላ እንትን ተደረገ። ያው ኢሮዋ ማድረግ አለብኝ አልኩ። ኢሮዋ ማድረጋቤ ትልቅ እነሱ እንትን ማድረግ አለብኝ ብዬ በመጽሐፉ የሚመረቅበት ጊዜ በማሆን ቫይትማን ትልቅ ዝግጅት አድርጌ 800 ሰው የነበረበት ምሽት አድርጌ ብዙ ህዝብ እነሱንም አምጥቼ በቃ ስለነሱ ታሪክ እንዲናገሩ አድርገው ከዛን ጊዜ ጀምሮ ያው ሰዎችን በጣም ማወቅ ጀመሩ። አንዳንድ ሰዎች ከአባቶቻቸው ከአያቶቻቸው የሰሙትንም እየመጡ ስለነሱ ተረኩ። ከዛ 2 ጊዜ 3 ጊዜ እስከ 4-5 ጊዜ አምጥቻቸው ነበር። የተለያዩ እድሎች እየሰጠሁ ከህዝቡ ጋር ተገናኝተው ከፓርላማ ገብተው ክኔሴት ከቤተ እስራኤል ነጽጊም ጋር ተገናኝተው እንቅስቃሴው እየተፋፋመ እየተሻሻለ ከፍ እያለ ሄደ። በኋላ የኛ ሰዎች እነሱን ሲያዩ እኛም ሄደን ማየት አለብን ነው። በቀጨኔ በተለያዩ ቦታዎች እነሱ ሜንሻው በሚገኙበት ቦታዎች ነው የሚገኙ። እየሄዱ እየጎበኙ አንዳንድ ተመራማሪዎችም
የሃይማኖት እየገቡ በቃ አባቶች ስለነሱ የኢትዮጵያ ቤተ እስራኤላውያን የሃይማኖት አባቶች አባቶችን ቀሳውስት ምንድን ነው ያለው ሀሳብ? አንድ ጊዜ በቃ ትልቅ ስብሰባ ላድርግ ብዬ ከነሱ ጋር ቀጠሮ ያስኩ መሆን እናንተን ታሪካችሁን እንደገና ከሱ ብቻ ሳይሆን ከዚህም ብዙ ህዝብ እንዲያው ከዙ ትልቅ ስብሰባ ማድረግ አለብኝ ብዬ አዲስ አበባ ዩኒቨርሲቲ ትልቅ ስብሰባ አድርጌ ራብ ሞሼንና ቄስ አብዩም አንደኛ ሄደው እንዲገናኙ፣ ሁለተኛ እንዲመረምሯቸው በማለት ላኳቸው። እነሱም ሄደውም በደንብ ነው የተቀበሏቸው። አይተው መርምረው ስለማንነታቸውን ተረድተው ቄስ አብዩም በቤተሰብ ደረጃ ታሪካቸው ነው ስለሚያውቅ ራሞሽም በአያቱ ቄስ ብርሃን ባሩክ ሊቀ ካህናት ቄስ ብርሃን ባሩክ እሱም መኖራቸውን ሲናገር ስለነበር በቃ ሄደው ትልቅ ስብሰባ ሆኖ በዛን ጊዜ ህዝብም ቀጥታ አሳይቸው ነበር አድርገን ነበር እና እንቅስቃሴው በዛን ጊዜ ጀምሮ እንግዲህ እየሰፋ ሄደ። ያው ከመሀል ብዙ ሰዎች እየገቡ ብዙ እንቅፋቶች ነበሩ። ክፍፍል ነገር መጣ። ያው ቀስ እየተዳከመ ሄደ። ግን አሁን አንዳንድ ሰዎች አሉ ያላቸውን ጊዜ አሁንም እየሄዱ ብዙ የሚያስተምሩ አሉ። በእርግጥ በሙሉ እስራኤሎች ናቸው ማለት አይደለም። ቁጥራቸው ከ20 እስከ 25 ሺህ ይሆናል። ግን ወደ ወገናቸው ለመመለስ የሚፈልጉ በጣም ብዙም ላይሆኑ ይችላሉ እና ያው ከጊዜ ብዛት ብዙ መረሳትም አለ። ተጽዕኖ ይኖረዋል። ብዙ የማያስታውሱም ነገሮች አሉ። ለብዙ መረጃዎችም ሰጥቻቸዋለሁ ስለነሱ በእኛ በኩል የሚታወቀውን ማለት ነው። አዎ ዳንኤል፣ በነገራችን ላይ እንደው ቤተ እስራኤሉን ብቻ ሳይሆን አንተ በኢትዮጵያና በእስራኤል መካከል ስላለው ግንኙነትም ብዙ ትሰራለህ ስለምናውቅ ነው። ከዩኒቨርሲቲዎች ጋር ከተለያዩ ከተሞች ጋር የከተሞች እህትማማችነት እንዲፈጠር በዩኒቨርሲቲዎች ደረጃም እንደዚሁ የተለያዩ ተወካዮች ከኢትዮጵያ መጥተው በዚህ በእኛ ሬዲዮም ቃለመጠይቅ ስናደርግላቸው አስታውሳለሁ እና በተለያየ ጊዜያት እንደው ቤተ እስራኤል ላይ ብቻ ያተኮረ እንዳልሆነ ነው እንቅስቃሴ ለማስታወስ ነው ነው። ምን ትላለህ? ለማጠቃለል ካለን ጊዜ አንጻር እንግዲህ ጊዜያችን ብዙ አይደለም። እኔ በጣም ያተኮረ የምመለከተው በማንነታችን እንኮራ፣ ማንነታችንን እንዳውቅ ነው፣ መሰረታችንን እንድናውቅ የሚለውን ነው። እኛ ታሪካችን ካወቅነ፣ መሪዎቻችን ካወቅነ ጥሩ ኑሮ ልንኖር እንችላለን። እንደገና ደግሞ በራሳችን ልንተማመን እንችላለን። መንገዳችን በጥሩ ሁኔታ ልንመራ እንችላለን የሚለውን ነው ማምንበት። በተጨማሪ ብዙ እነዚህ ከኢትዮጵያ ባለሀብቶች ብዙ ባለሀብቶችንም ይዤ መጥቻለሁ። በኢትዮጵያ የታወቁትን እንደገና የዩኒቨርሲቲ ፕሬዚዳንቶችንም አምጥቼ ነበር። የከንቲባዎችንም አምጥቼ ነበር ከተለያዩ ቦታዎች ያሉትን። ይህን ያደረግኩት ምንድን ነው? አንደኛ ከኛ ህዝብ ጋር ተገናኝተው የግንኙነቱ ሰፋ እንዲል፣ እኛ ደግሞ ከእነሱ እንድንማር እነሱ ከኛ እንዲማሩ፣ ሁለተኛ ደግሞ የእስራኤል ህዝብ ደግሞ አይቶ ደግሞ እንደዚህ አይነት ከፍተኛ ደረጃ የደረሱ ባለሀብቶች እንደገና ተመራማሪዎች እንዳሉ እና እንዲያውቁ ስለኛ እንዲረዱ በማለት ነው። ይህ እንቅስቃሴን በጣም ደስ ያለ እንቅስቃሴ ነው። ያው ብዙ እውቅና አግኝቶ ነበር። ከእናንተም በጣም ደግፋችሁት ነበር። እንቅስቃሴ ቃለም ጠይቀ በአሬል እና በአርባ ምንጭ ዩኒቨርሲቲ መካከል ይመስለኛል የነበረውን ግንኙነት አስታውሳለሁ። እዛ ተወካዮች መጥተው በጣም ደስተኞች ነበሩ። ከብቲያም ከተማ ጋር ደግሞ የትኛዋ ከተማ ነው? ያው የህትማማችነት ክራቲያም ነበር ከሆይታ እንደገና አድርገን ነበር። እንዲህ አይነት ነገር ነበረ እና እንግዲህ ይቀጥላል ብለንም ተስፋ እናደርጋለን። እሺ፣ ያቋረጥኩ ሀሳብህን እያጠቃለልክ ነበር። ስለኛ ብዙዎች እንትን የማይሉ አሉ። የኛ ህዝብ በየትም ሀገር ብትሄጅ በቃ እስራኤሎች ይሁዲዎች አልቀዋል። እንግዲህ ይሁዲ የለም ተብሎ በየትም ሀገር ሰምተሽ አታውቂም። ከኢትዮጵያ ሲሆን ነው አለቁ እንግዲህ ይሁዲ የለም እያሉ የሚናገሩ። የኛ ህዝብ ታሪክ ገና አልተነገረም፣ አልተወራም። ብዙ ነገሮች አሉ። አሁን በተለይ የምርግንድ ሰምቴው እዚህ ግን ከ60 እስከ 80 ሺህ የሚሆነው
የቤተ እስራኤሎች የዘር ግንድ አለ ከተለያዩ መረጃዎች የተገኙ ማለት ነው። አሁን እዛ ብዙ ህዝብ ተበትኖ እዚህ ሀገር ግን ይጠይቋል የተለያዩ መስሪያ ቤቶች እንደው የሆነ ነገር ሲኖር ወደ አንተ ይደውላል ይጠይቋል? አዎ ብዙ ድርጅቶች ከኔ ብዙ ይመጣሉ እንደገና ደግሞ ምልሽ አሁን በእንትን ላይ ያለና ውይይት ላይ ነን ያለኝን እንትን መረጃዎችን ይጠቀማሉ ማለት ነው። አንተ ያሉትን አንዳንድ ጥያቄዎች ሲኖሩ ይጠይቁኛል። ለምሳሌ ባለፈው ብዙ የዘር ግንዶች ከ500 እስከ 600 ዓመት በላይ አሉኝ። እነሱን ስትመለከት በየጊዜው የንጉስ ዘር የነበሩት እነዛ በሙሉ ትልቅ ቦታ የያዙ በሙሉ ታሪካቸው አለ። እነማን እንደሆኑ መቼ እንደነበሩ ማንን ሲገዙ የት ሲገዙ እንደነበረ እና የኛ ህዝብ ብዙውን ጊዜ ተበትኖ ቆርጧል። በተለይ በ19ኛው ክፍለ ዘመን የጠፋ ብዙ አለ እና የለም አይባልም። ብዙ ህዝብ ጠፍቷል አለ ብንል ሰው መደንገጥ የለበትም። ህዝባችን እንደማንም ብለን ፈላልገን ማምጣት ነው እንጂ ከዚህ ይሄ እንደዚህ ነው ይሄ የእርስ በርስ ሽኩቻ የእርስ በርስ ክፍፍል እኛን ይጎዳናል እንጂ ምንም አይጠቅመንም። ከሌላ የመጡት ህብረተሰቦች እንደዚህ አይነት መከራ እንደዚህ አይነት ችግር የለባቸው። ከኛ ሲሆን ግን ብዙ መከፋፈል አለ። ብዙ ምልሽ ጠቃሚ ያልሆኑ ነገሮች ብንቆጠብ ብዙ ነው። ታሪካችን ገና አልመረመር ነው። አሁን ብዙ የተገኙ ብዙ መረጃዎች አሉ። በሚቀጥለው የሚወጣ ትልቅ መጽሐፍ አለ። በዛ አዳዲስ መረጃዎች ይገኛሉ። ብዙ ሰውም የሚገረምበት መጽሐፍ ነው የሚሆን እና ታሪካችን ጥልቅ ነው። ገና አልተነካም ለማለት አልተነገረም ይችላል። በጣም ጥሩ። እንግዲህ ደራሲ ተመራማሪ መምህር ዳንኤል በለጠ በሌላ ጊዜም በሰፊው እንወያይበታለን። እናመሰግናለን። መልካም ቀን ይሁንልህ። አመሰግናለሁ። መልካም ቀን። ሰላም